ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደማጭነታችንን እንድታሰፉ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ መሆናችሁን ላስታውሳችሁ። የቻናላችን ቤተሰብ እንድትሆኑ እንደነዚህ አይነት የተለያዩ እግር ኳሳዊ ጉዳዮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሌላ አህጉር የምትገኙ የቻናላችን ተከታታዮች ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን የአራተኛና የመጨረሻ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ከወደ ስፔን ከወደ ፈረንሳይ የወጡ ዘገባዎች የበለጠ ትኩረትን እያገኙ ሁኔታዎችን የበለጠ ሰፊ እያደረጉ በበርካታ መረጃ ዘጋቢዎች እየወጡ የሚገኙትን ተጨባጭ መረጃዎችን በዚህ ፕሮግራም ምንመለከት ይሆናል። ከወደ ስፔን የወጣው መረጃ ደግሞ የበለጠ በጉዳዩ ላይ ትኩረት እንድናደርግ ጉዳዩን አስምረንበት እንድንወያይ በር የከፈተ ነውና ይህን ጉዳይ በትኩረት በዚህ ፕሮግራም እንመለከታለን። የቀጣይ የዝውውር መስኮት የሳመር የዝውውር ትልቁ ቅኝትና ትኩረት የሚሆኑ ምናልባት በብዙ ሚሊዮን ፓውንዶች ሜጋ ዲል ከ100 ሚሊዮን ፓውንድ በላይ ሊያወጣ የሚችለው ኮከብ አርጀንቲናዊው ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ በአመቱ መጨረሻ የዘንድሮ ሲዝን ከዓለም ዋንጫ በኋላ ክለቡን አለፉትን ጊዜያት ቆይታ ያደረገበት የሀገሩ ልጅ የሚያሰለጥነውን አትሌቲኮ ማድሪድን ለመልቀቅ ኦፊሻሊ መወሰኑ ብቻ ሳይሆን ከዲየጎ ሲሞኒ ጋር ያለው ቀረቤታ ከጊዜ ወደ ጊዜ እየሰፋ ክፍተቱ እየተለጠጠ አሁን ላይ አሳሳቢነቱ ከፍ ማለቱን ተከትሎ የበለጠ ከክለቡ ለመውጣት በሩን ከፍቶ የፈላጊ ክለቦችን ጥያቄ ለማድመጥ ሁሊያን አልቫሬዝ ራሱን ለገበያ አውጥቷል። ቆይታን ምርጫ ያላደረገ መቆየትን ያልፈለገ ተጫዋችን ደግሞ በዘመናዊ እግር ኳስ ክለቦች የማቆየት ምንም አይነት ፍላጎት አይኖራቸውም። የበለጠ ደግሞ እንደነዚህ አይነት ተጫዋቾች የመልቀቅ አዝማሚያ ማሳየታቸው ብቻ ሳይሆን ከነዚህ ተጫዋቾች የሚገኘው ገቢን ታርጌት እንዳደረገ ቡድን ልክ እንደ አትሌቲኮ ማድሪድ አይነት ቡድኖች ደግሞ ለሽያጭ ወደኋላ የማይሉ ከአንድ ዓመት በላይ ሳይገለገሉ ተጫዋቾችን የሚሸጡ አይነት ሻጭ ክለቦች መሆናቸው ደግሞ የበለጠ የዝውውር ሂደቱን ተናፋቂ አጓጊ አድርጎታል። በተለይ የፈላጊ ክለቦች አቅምና የተደራዳሪነት ፓወርን ስንመለከት ይሄ የዝውውር ሂደት ምናልባት በቅርብ ዓመት ውስጥ ከወጡ የዝውውር ከፍተኛ ክፍያዎች መካከል ሊካተት የሚችልበትም እድል እንዳለ መረጃዎችም ጥቆማዎችም አስተያየቶችም ያሳያሉ። ሁሊያን አልቫሬዝ ትናንትና የካታሎኒያው ተነባቢው ሰፊ አድማስ ያለው ተደራሽነቱ በጣም ሰፊ የሆነው ሞንዶ ዲፖርቲቮ አመሻሹን የኔ ነው ባለ መረጃ ኤክስክሉሲቭ ኒውስ ብሎ በስፋት ዘገባውን ይዞ የወጣው የሁሊያን አልቫሬዝን ቆይታ ነው። ጆርጆ ሜንዳ ይባላል። የሞንዶ ዲፖርቲቮ ዘጋቢ ነው። ከወደ ማድሪድ ከወደ ዋናው ከተማ ለሁሊያን አልቫሬዝ በተለይ ለፍቅረኛው ለእጮኛው ለህይወት አጋሩ በጣም ቅርብ በትዳር ባይተሳሰርም ግን በጣም ቅርብ እንደሆነ የሚነገርለት አንድ ወደ ካታሎኒያ የባርሳ ደጋፊ የሆነ የዚህ ጆርጄ ሜንዳ የሚባል ሪፖርተር ወዳጅ በቀጥታ ኢንፎርም አድርጎኛል ባለው መረጃ መሰረት ሁሊያን አልቫሬዝ ለዲየጎ ሲሞኒ ብቻ ሳይሆን ለአሁኑ ለአትሌቲኮ ማድሪድ ሊቀመንበር በቀጥታ እንደተናገረው ከሆነ
ክለቡን መልቀቅ እፈልጋለሁ በማለት ይሄ ቆራጥ የሆነ አቋሙን ገልጿል። ታስታውሱ እንደሆነ ይሄ ተጫዋች ከማንቸስተር ሲቲ ሲለቅም በጥያቄዎች ነበር። ለፔፕ ጋርዲዮላ ማንቸስተር ሲቲ አንዳንድ መጨረሻ ላይ የሰጠው አስተያየት ትንሽ ቆይታው ላይ የጋርዲዮላን መራር ውሳኔ እንዲቀምስም አስገድዶት ነበር። ታስታውሳላችሁ። ለአርጀንቲና ሚዲያ ቀርቦ እኔ ከመጀመሪያ ሲዝን ሲጀምር በጣም በርካታ ደቂቃ ከሚያገኙ ተጫዋቾች ነበርኩኝ። ከዛም በኋላ አሰልጣኙ በእኔ ላይ ያለው እምነት መቀነሱን ተከትሎ ለእኔ አነስተኛ ደቂቃ ነው የተሰጠ የሚገኘው። እኔ በዚህ እድሜ የቋሚነት ቦታ ይገባኛል ምናምን የሚል ቅሬታ ከሰጠ በኋላ እንዳትመለስ ብሎት ነበር ጋርዲዮላ ወደ ትሬዲንግ እና እንዲመለስ አይደለም በዛው እንዲሸጡት ቆራጥ የሆነ ውሳኔ በወቅቱ ለነበሩ ለነ ቲኬ በርጊስቲን ቀጥተኛ ትዕዛዝ ነበር ጋርዲዮላ የሰጠውና ተጫዋቹ በዛው ነበር ወደ አትሌቲኮ ማድሪድ። ታስታውሱ እንደሆነ የፕሪሲዝን ቆይታ ላይ ሊጀምሩ አካባቢ ሲዝኑ እንደተጠናቀቀ ነበር 2023-24 ይሄን አስተያየት ሰጠች። ሁሊያን አልቫሬዝ በድጋሚ የሲቲ ማሊያ አልለበሰም ወይም ወደ ትሬኒንግ ግራውንድ አልመጣም። በቀጥታ በዛው ከአርጀንቲና ካለበት ነበር ተጫዋቹ የተሸጠውና አሁን ከዓለም ዋንጫ በኋላ ወደዚህ የመመለስ ፍላጎት የለውም። ወደ ስፔን ዋና ከተማ ወደ አትሌቲኮ ማድሪድ የመመለስ ፍላጎት የለውም። ይሄ ቅርብ የሆነ ወዳጃቸው ለሁሊያን አልቫሬዝም ለእጮኛው በጣም ቅርብ የሆነ ለካታሎኒያው ሪፖርተር ደርሷል የተባለው መረጃ እንደሚለው ከሆነ የሁሊያን አልቫሬዝ ማረፊያ እሺ አትሌቲኮ ማድሪድን በሩን ከፍቷል። ለተጫዋቹ እስካሁን ድረስ ባለው እውነታ ከሆነ ከ110 ሚሊዮን ዩሮ በላይ እንደሚጠይቁ ነው የሚጠበቀው። ያ ማለት ከ100 ሚሊዮን ከ110 ሚሊዮን ፓውንድ በላይ ይሄ ይጠበቃል ነው። እንግዲህ እስካሁን ሪሊስ ክሎዝ ወይም አክቲቭ የሆነ የመደራደሪያ ዋጋ ባይገለጽም ግን በጣም ኤክስፔንሲቭ እንደሚሆን ይታወቃል። ይሄ ተጫዋች በ100 ሚሊዮን ፓውንዶች ሊያወጣ እንደሚችል ግን ጥቆማ የላችሁም ወይ ብዬ ለማጣራት ሞከርኩኝ ይላል። ገብታችሁ ሞንዶ ዲፖርቲቮ ላይ ሳብስክሪፕሽን አለው። ያው በጣም ኤክስክሉሲቭ ኒውስ ስለሆነ ወይም ይህም መረጃ እኔ ለሊት ላይ ነው ያገኘሁት። እናንተ ከ24 ሰዓት በኋላ ፍሪ መሆኑ ስለማይቀር ጠብቃችሁ መመልከት ትችላላችሁ። ጥቆማ አላችሁ? ጥቆማ አለክ ወይ? መዳረሻው የት ሊሆን ይችላል? የተጫዋቹ ስሜት ፍላጎት ወዴት ነው? አሁን በአትሌቲኮ ማድሪድ መቆየት አለመፈለጉ እንጂ ማረፊያው የት እንደሚሆን በግልጽ የተቀመጠ ጉዳይ የለም። የበለጠ ግን የብሔራዊ ቡድን ጓደኛውን የቀድሞ ክለብ መቀላቀል ተቀዳሚ ምርጫ የሚያደርግ ይመስላል፣ ባርሳን ማለት ነው። ይሄ ለወራት ሲባል የቆየ ጉዳይ ነው። ሚዲያውም የዘገበው ለባርሳ የበለጠ ቅርብ የሆነ ሚዲያ ነው፣ የካታሎኛ ጋዜጣ ነው ሞንዶ ዲፖርቲቮ እንደምታውቁት። ግን ባርሳ የበለጠ አሁን ትኩረቱን ያደረገው ብራዚላዊው ጆዋው ፔድሮ ላይ ነው። በቼልሲ ፕሮግራም አንስተናል፣ በቼልሲ ፕሮግራም ተወያይተናል። ለጆዋው ፔድሮ ድርድር ዴኮ አልሜዳ እና ቦያ የሚባሉ ቦጃን የኮቺንግ የባርሳ ሪክሩትመንት አባላት ወደ ለንደን ተጉዘው ከጆዋው ፔድሮ ተወካዮች ጋር ፊት ለፊት መደራደራቸው እየተሰማ ነው የሚገኘው። ይሄም ከወደ ስፔን የወጣ መረጃ ነው እና በሶስት ሚዲያ ላይ ነው የጆዋው ፔድሮ መረጃ ወጣው። በዳሪዮ አስም፣ በዳሪዮ ስፖርትም፣ በሞንዶ ዲፖርቲቮ ነው። ጆዋው ፔድሮ በባርሳ በጥብቅ እንደሚፈለግ ቼልሲ መሸጥ ፍላጎት ባይኖረውም ተጫዋቹ ግን ግፊት ሊያደርግ ይችላል። የበለጠ ደግሞ ዩሮፒያን እግር ኳስ ስለሌለ አሁን ግን ባርሳ ጆዋው ፔድሮን ማስፈረም ማለት ከሁሊያን አልቫሬዝ ዝውውር ወጥቷል ማለት አይደለም። እዛ ዘገባ ላይ ከተመለከትኳቸው ነጥቦች መካከል የመጀመሪያው ጉዳይ ባርሳ የመልቀቂያ ዋጋውን ባማከለ ክፍያ ማለት የተርሙን አከፋፈል ለባርሳ ፋይናንስ ጫና በማይፈጥር ሁኔታ መደራደር ነው የሚፈልጉት እና የተጫዋቾች
ተጫዋቾችን በዚህ የዝውውር አካል የማድረግ ለምሳሌ በተደጋጋሚ ሲገለጽ የነበረው ፈርናን ቶሬስን የዝውውሩ አካል ማድረግ። ምክንያቱም ባርሳ በዚህ ሁኔታ በአንገብጋቢ መልኩ ተጫዋቾችን የሚፈልግበት በተለይ ፊት መስመር ተጫዋች ሮቤርቶ ሊቫንዶስኪ ከባርሳ መልቀቁ ይታወቃል። በነፃ የዝውውር ሂሳብ ክለቡን ለቋል። አሁን ፍሪ ኤጀንት ነው የሚገኘው። ስለዚህ የሌቫንዶስኪን ተተኪ ይፈልጋሉ። በተጨማሪም ደግሞ በዘንድሮ የውድድር ዓመት ለክለቡ ጥሩ አገልግሎት ሲሰጥ የነበረው ማርከስ ራሽፎርድን 30 ሚሊዮን ፓውንዱን ትሪግ የማድረግ ፍላጎት የላቸውም። የበለጠ ውሰት ውሉን አስረዝመው በቀጣይ ዓመት የቋሚነት ለማስፈረም ነው። ማንቸስተር ዩናይትድ በዚህ አይስማማም። ምክንያቱም ቪላ 34 ሚሊዮን ለማቅረብ ስለተዘጋጀ። ይህንን ተከትሎ ታዲያ ባርሳ ላይ ያለው ነባራዊ ሁኔታ ተጨባጩ ዘገባ አሁን ላይ ይሄ ነው። ወደ ፈረንሳይ እንጓዝ። የአርሴናልን ጉዳይ መጣላቸዋል። ወደ ፈረንሳይ ስንሄድ ለፓሪስ ሴን ጀርሜን አጋጣሚውን አመቺ ካደረጉ ምክንያቶች መካከል የአትሌቲኮ ማድሪድ አቋም ነው ይላል ዘገባው ላይ። ለኤኪፕ ላይም አለ፣ ገብታችሁ ተመልከቱ። ሞንዶ ዲፖርቲቮ ላይም አለ። ትልቁ ለፒኤስጂ በሩን አመቺ ያደረገው አትሌቲኮ ማድሪድ ኪምንና ጎንካልቮ ራሞስን ይፈልጋል። ስለዚህ ለፒኤስጂ ፍላጎት አመቺ ያደረገው ሁለቱን ተጫዋቾች ፒኤስጂ ደግሞ በዚህ ሳመር የመሸጥ የመልቀቅ ፍላጎት አለው። የበለጠ ፋይናል ሰርዱ የሚያደራጀው ኤክስፔንሲቭ በሆኑ ከሶስቱ ተጫዋቾች ጋር ተወዳድሮ ቦታውን ሊይዝ የሚችል የሶስቱም ተጫዋቾች ኢፈርት የሚያጎለብት የበለጠ ሰብሮ የሚገባ ተጫዋችን ነው ኤንሪኬ እየፈለገ የሚገኝ። አፎካክሮ በሶስቱም ቦታ መጫወት የሚችል ልክ እንደ ሶስቱ ተለዋዋጭ መሆን የሚችል ተጫዋች ነው። አሁን ቢዲንግ ዋሩን ጀምረው በአርሴናል እና በፒኤስጂ መካከል ነው። ባርሳ ፋይናንሻሊ ከዚህ ዝውውር ሊወጣ የሚችልበት እድል አለ። ግን ተጫዋቹ የሚፈልገው ባርሳን እንደሆነ የሚነገረው ሁሌም ወደ ባርሳ መዘዋወር ነው ህልሙ። ነገር ግን በተቃራኒው ደግሞ ይህን ተጫዋች የማስፈረም የፋይናንስ አቅም ያላቸው የዘንድሮ የሻምፒየንስ ሊግ ፋይናሊስት ቡዳፔስት ላይ ከቀናት በኋላ በደማቅ ምሽት ዋንጫውን ለማንሳት የሚፎካከሩ ሁለት ፋይናሊስቶች በሜዳ ላይ ብቻ ሳይሆን ከሜዳ ውጭም በጁሊያን አልቫሬዝ ተፋጠዋል። የአርሴናል አድቫንቴጅ ምን መሰላችሁ? ልክ እንደ ፒኤስጂ ባይሆንም ግን አንዱ አድቫንቴጅ ሊሆን የሚችለው አትሌቲኮ ማድሪድ ጋብሪኤል ማርቲኔሊን ይፈልጋል። ስለዚህ አርሴናል የዚህ ዝውውር አካል ለማድረግ ማሰቡን ባለፈው ሳምንት በጁሬን ክሩፒ እና በጁሊያን አልቫሬዝ ፎቶ ላይ ያለውን ቴምብሌን ላይ ያለውን ቪዲዮ ወደኋላ ተመልከቱት። ያንን ሀሳብ ያነሳውላችሁ አትሌቲኮ ማድሪድ የበለጠ ጋብሪኤል ማርቲኔሊን ይፈልጋል። አርሴናል የዚህ ዝውውር አካል ቢያደርግ አርሴናል ይጠቀማል እንጂ አይጎዳም ስንል ነበር። ይህን ጉዳይ በድጋሚ ሞንዶ ዲፖርቲቮ አንስተውታል። ዳሪዮ አስ ላይም መመልከት ችለናል፣ ዳሪዮ ስፖርት ላይ። ስለዚህ የትኛው ቡድን ነው አሁን የተሻለ የመደራደር አቅም ያለው? አንደኛ አርሴናል ፋይናንሻሊ ምንም አይነት የሚያስቆመው ይህን ዝውውር ለማሳካት የሚያስቆመው ጉዳይ የለም። ነገር ግን አርሴናሎች ማርቲኔሊ መሸጥና ከሱ የሚገኘውን ብር ጨምሮ ጁሊያን አልቫሬዝን ማስፈረም ትልቅ ለአርሴናል ፋይናንስ አቅም አለው። ግን የማርቲኔሊ ገንዘብ ባንክ ሳይነካ ባንክ ላይ ካውንት ሳያደርግ ሁሊያን አልቫሬዝን በማርቲኔሊ የዝውውሩ አካል አድርገው ሁሊያን አልቫሬዝን ማምጣት ደግሞ አርሴናልን ፋይናንሻሊ የሚፈጥረው ጫና አለ። ይህን ስቴፕ ታውቁታላችሁ ብዬ አስባለሁ። አሁን ማርቲኔሊ ለአትሌቲኮ ማድሪድ 48 ሚሊዮን ፓውንድ ሸጠው በድጋሚ ወይም 50 ሚሊዮን ወይም ከዛ በላይም ሸጠው ስንትም ሊሆን ይችላል ሸጠው ከዛም በኋላ ሁሊያን አልቫሬዝን ሄደው በ120 ሚሊዮን ፓውንድ ሲገዙ አርሴናል አሞርታይዝ ሲደረግ ፋይናንሻሊ ምንም አይነት ጫና አይደርስበትም። ለምን? ማርቲኔሊን አርሴናል ያስፈረመው በ1.8 ሚሊዮን ፓውንድ ትልቅ ኢንቨስትመንት አላደረገም። የበለጠ ፒውር ፕሮፊቱ በጣም ከፍተኛ ይሆናል። ስለዚህ ያንን አሞርታይዝ አድርጎ ሄዶ 120 ሚሊዮን ፓውንድ ለምሳሌ ቢከፍል አርሴናል ፋይናንሻሊ ጫና አይኖርበት፣ ምክንያቱም በተርም ስለሚከፍል። ግን አሁን ፒኤስጂ ሊጠቀም ያሰበው የፋይናንስ ስትራቴጂ ምን መሰላችሁ?
ባለፉት ተከታታይ የዝውውር መስኮቶች ላይ ፒኤስጂ በኤፍኤፍፒ ጫና የተፈጠረበትን በደንብ ስቴብል ማድረጉን ተከትሎ ጎንካልቮ ራሞስንና ኪምን ለአትሌቲኮ ማድሪድ ሸጦ ጁሊያን አልቫሬዝን ደግሞ በሌላ ክፍያ ለመግዛት ነው እየተደራደረ የሚገኘው። ገባችሁ? አሁን አርሴናል መጠቀም ያለበት ድርድሩ አይነት ማለት ነው። ስለዚህ ቢዲንግ ዋሩ በሶስቱም ክለቦች በኩል ተጫዋች የዝውውር አካል ነው ማለት ነው። እንግዲህ ቀጥታ ሶስቱም ክለቦች ገንዘብ ለመክፈል አልፈለጉም። ምክንያቱም የዚህ የኤፍኤፍፒ ህግ ፋይናንሻል ፌር ፕሌይ በጣም ከባድ ነው። በተለይ የተጫዋቾች ዌጅ ቢል ከዩኤፋ ተፎካካሪ ክለቦች ጋር ማመጣጠን ምናምን የሚል አዲስ ስርዓት አለና ያ ስርዓት ምናልባት እነዚህን ክለቦች የበለጠ ተጨማሪ ጫና ውስጥ እንዳይከት በእርጋታ እንደነዚህ አይነት ዝውውሮች ላይ በንቃት ነገር ግን በጣም በሰከነና ዝግ ባለ መንገድ በእርጋታ ነው የሚፈጽሙትና አርሴናልና ፒኤስጂ በጣም ተናንቋል። በጣም ይሄን ተጫዋች አጥብቆ ይፈልጋሉ። ደጋግመው ወደ አትሌቲኮ ማድሪድ ኃላፊዎች ኮንታክት አድርገዋል። ተጫዋቾችን የዝውውር አካል ለማድረግ አስበዋል። ጥያቄዎችን አበርትተው ፋይናንሻሊ አትሌቲኮ ማድሪድ እምቢ የማይልበትን ቁመና ላይ እስከሚደርስ ድረስ ለአትሌቲኮ ማድሪድ ጥያቄዎች በርትተዋል። ግን በዋነኝነት ትናንት የተረጋገጠው ትልቁ መረጃ ቢኖር ባርሳ፣ ፒኤስጂ፣ አርሴናል አጥብቆ ፈላጊዎች ናቸው። ፒኤስጂ እና አርሴናል ፋይናንሻል የማስፈረም በቂ ፓወር አላቸው። በተቃራኒ ተጫዋቹ መጫወት የሚፈልገው ወይም መጓዝ የሚፈልገው ለባርሳ ነው። የትኛው ክለብ ነው አሳምኖ ተጫዋቹ የሚያስፈርመው? ኦፊሻሊ ግን 100% ጁሊያን አልቫሬዝ ኮንትራቱን አያድስም። ጁሊያን አልቫሬዝ በ2026/27 በአትሌቲኮ ማድሪድ ቤት አይቆይም። ማረፊያው ወይ ፓሪስ ወይ ለንደን የመሆን እድሉ በጣም ሰፊ ነው። ፍላጎቱ ከሚፈልገው ክለብ ጋር ሲገናኝ ፋይናንሻሊ ሊረጋጋ አልቻለም። ስለዚህ አውትሳይድ ስፔን ሊወጣ የሚችልበት እድል አለን የሚባለው። እስቲ አርሴናል ከፒኤስጂ ይነጥቃል ወይስ ፒኤስጂ ከአርሴናል ይነጥቃል? ከፋይናሉ በኋላ ሌላ ፋይናል በዝውውር ጁሊያን አልቫሬዝ ስቴዲየም ላይ የሚገናኙ ይሆናል። ለማን የሚፈርም ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። ምናልባት ፍጻሜውን ያሸነፈ ክለብ ጁሊያን አልቫሬዝን ይወስዱን? እንደዛ ብለን ፕሪዲክት እናድርግ። ግን ጉዳዩ ተጧጥፏል። በጣም ገብታችሁ ሞንዶ ዲፖርቲቮ ያወጣውን ዘገባ ተመልከቱ። 1-2-3 ገጽ ይሆናል። ሰፊ ነው ጉዳዩ እና እንደውም በአንድ ወቅት ኮሊደር ላይ ተገናኝተው ዲየጎ ሲሞኒ አግሬሲቭ ሊሆንበት ሁላ እንደሞከረ ማለት ከጨዋታ በኋላ አትሌቲኮ ማድሪድ ነጥብ በጣለበት ጨዋታ ላይ እንደዚህ ኮሊደር ላይ ሲተላለፉ አንዳንድ የቃላት ምልልሶች እንደነበሩ፣ በትሬኒንግ ግራውንድ ላይ አለመግባባቶች እንዳሉ፣ በዲየጎ ሲሞኒ ስልጠና ምንም አይነት ደስተኛነት አያሳይም፣ ፍላጎቱ ወርዷል ይላሉ። ተጫዋቹ በጣም ኮምፕሌን እያቀረበ ነው። እንደውም በአንድ ወቅት እኮ አንስተንላችሁ ነበር። ከሲቲ ከለቀኩ በኋላ በእግር ኳስ ኬሬሬ የመጨረሻ ከከፍታ ከዋንጫ ድሎችን ከማስመዝገብ እና ከጥሩ የፕሮፌሽናል ዘመኔ በኋላ በጣም ከባድ የሆነ የዋንጫን የማግኘት ራቡስ ፊሊንግ ውስጥ ገብቻለሁ። ይሄ ደግሞ ያለውበትን ሁኔታ ኮንፈርት እንዳልሰጠኝ ነው የሚያሳየው የሚል ምናምን አስተያየት ለአርጀንቲና ሚዲያ ሰጥተው ነበር። እንግዲህ ላቲን አሜሪካ ተጫዋቾች የተሰማቸውን ጉዳይ ሚዲያ ላይ ወጥተው ከመናገር ወደኋላ አይሉም። ባለፈው ወር ባለፉት 2 ወራት የኤንዞ ፈርናንዴስ ጉዳይ በርካታ እንትኖችን አስነስቶ ነበር። ከሊያም ሮሲኒየር ስንብት፣ ከሊያን ሮሲኒየር ጋር የፈጠረው አለመግባባት፣ ከዛም በኋላ ወደ አርጀንቲና ሚዲያ ሄዶ ስለ ማድሪድ ያወራው ምንም እንደዚህ አይነት ጉዳዮች ላይ ወደኋላ አይሉም እና አሁን ላይ ጁሊያን አልቫሬዝ በጭራሽ በአትሌቲኮ ማድሪድ ደስተኛ አለመሆኑን በይፋ ለወዳጆቹ ነግሯል። ለአትሌቲኮ ማድሪድ ኃላፊዎች ነግሯል። ኑና ግዙኝ ብሎ ራሱን ለገበያ አውጥቷል ነው የሚሉት እና ባርሳ ፋይናንሻል ያለበትን ጉዳይ ተመልክቶ የበለጠ ትኩረቱን ጆዋው ፔድሮ ላይ አድርጓል። ግን ጁሊያን አልቫሬዝን አያስፈርምም ማለት አይደለም ነው የሚሉት። ግን ቅድሚያ ለጆዋው ፔድሮ ሰጥቷል። በተቃራኒ ፒኤስጂ እና አርሴናል ደግሞ አድፍጠዋል። በጣም ቢዲንግ ዋሩ ተጫዋች እያካተቱ ገንዘብ እየጨመሩ ወደ አትሌቲኮ ማድሪድ ኃላፊዎች እንግዲህ ስልኮች፣ ኢሜይሎች በስተዋል እየተባለ ነው። እስቲ የትኛው ቡድን ይነጥቀው ይሁን?
በስተመጨረሻም የምንመለከት ነው የሚሆነው። ግን ዋናው ኦፊሻል ኮንፈርሜሽኑ ሁሊያን አልቫሬዝ በአትሌቲኮ ማድሪድ ቀጣይ ዓመት እንደማይቆይ ተረጋግጧል። ማረፊያው የቱን የእናንተን ግምት አስተያየት በኮሜንት መስጫ አስቀምጡ። ከያኒ ዲያሞንዴ ወደ ማንቸስተር ዩናይትድ አማካዮች፣ ከማንቸስተር ዩናይትድ አማካዮች ኢንሳይድ ቼልሲ መጣን። ከኢንሳይድ ቼልሲ እዛው ለንደን ቆይተን አርሴናል፣ ፒኤስጂ፣ ባርሳን ተመለከትን። ከእናንተ ጋር በእንዲህ መልኩ ዕለተ ማክሰኞን ቆይታ አደረግን። ነገ በሌሎች አርዕስቶች በሌሎች ጉዳዮች እንመጣለን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።